እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍም። ቤተ ክርስቲያን የአሕዛብ መሳቂያ እንዳትሆን ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰዋል። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰውም አለ። ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ ዲዮቅልጥያኖስ የተባለው ንጉሥ ቤተክርስቲያንን ያን ያህል የክርስቲያኖችን አካላቸውን እንዳክርማ እየሰነጠቀ ደማቸውን እንደ ውሃ ሲያፈስ የነበር በመቸኮሉ ነው። መቸኮል ከሃይማኖት ያወጣል። ለምንድነው እንደዚህ ያደረገው? አባ አጋግዮስ የሚባል ሰው ነበር ጳጳስ። በዘመኑ የነበረው ዲዮቅልጥያኖስ ከፋርስ ንጉሥ ጋር ተዋግቶ የፋርሱን ንጉሥ ልጅ ማርኮ አምጥቶ ለጳጳሱ ለአባ አጋግዮስ ጠብቅልኝ ብሎ ሰጠው። ጠብቅልኝ ብሎ ሲሰጠው ያኛው ንጉሥ መጣና ወርቅ ሰጥቶ ልጁን ይዞት ሄደ። ለጳጳሱ ወርቅ ሰጥቶ ዲዮቅልጥያኖስ ክርስቲያን ነው እኮ መጥቶ ሲጠይቀው ያ ልጅ እሳ ሲለው ሙቶ ቀብሬዋለሁ አለ። በሌላ ጊዜ ጦርነት ተነስቶ የዚያን ንጉሥ ልጅ ዲዮቅልጥያኖስ ማርኮ አምጥቶ ቤት አስቀምጦ ጳጳሱን ያ ልጅ እሳ አለው ሙቶ ቀብሬዋለሁ አለው። ለካ እንዲህ እያሉ እየቀለዱ ነው የሚቀድሱት። እንዲህ እያሉ የቀደሱ ነው ክርስቲያንን የሚሉ። ይሄ ሰውዬ ቅዳሴ ይግባና እግዚአብሔር ካልቀሰፈው እኔ ሃይማኖቴን እክዳለዋል። ቅዳሴ ገባ፣ ቀድሶ ወጣ፣ ምንም አልሆነ። ስለዚህ ይሄ ሰውዬ ዋሽቶ ወርቅ ተቀብሎ ያለውን የለም የሌለውን አለ ብሎ ክዶ ሲቀድስ እግዚአብሔር ካልቀሰፈው የክርስቲያኖች አምላክ ስተት ነው ብሎ አብያተ ክርስቲያናት ይዘጉ፣ የጣዖታት ቤቶች ይከፈቱ ብሎ ያን ያህል ደም እንደ ውሃ ሲያፈስ የነበር በዚህ ምክንያት ነው። ቆይቶ ግን ትንሽ ቢታገስ አባ አጋግዮስ በመላኩ ተቀስፏል። ትዕግስት አጥቶ ግን እሱ ሃይማኖትን ክዶ ቤተክርስቲያን ያን ያህል አሰቃያት ማለት ነው። እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍም። ለምን? ምዕመናን እንዳይሰናከሉ። ለምን? ምዕመናን እንዳይሰናከሉ። አየው ዋጋውን ሲሰጠው እየተባለ ክህነት መሳለቂያ እንዳይሆን ሳቀ ወስላቀ ላጓሪን እንዳለ ያንድ ካህን መዋረድ ለቤተክርስቲያን ውርደት ነው። ያንድ አባት መሰደብ የቤተክርስቲያን ስድብ ነው። ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን ይወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ አጋጥሞኛል በእውነት ማለት ነው። ስጋው ደግሞ አልቀበልም በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ የእኩል ይዞ ያርሳል። አንድ ቀን ሲያርግ ወርቅ በድስት ተቀብሮ አገኘ። ለሎሌው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስደህ ስጣቸው ብሎ ሰጠው። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማን ነው ይካፈለኛል ሲሉ ያንን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይሄንን ሲያደርጉ እንግዲህ ይሄንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው። በጣም ንጹህ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለ? ይሄ ምንጩ የወርቅ የሆነ ውሃው ንጹህ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካጠጣ ሲለው ያ እኔ ያልጠጣም እጸይፈዋለሁ አለ። እንዴ ገንዳው ንጹህ፣ ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው ንጹህ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለ። ከዚያ በኋላ ነቅቶ ምን እንዳለ ታውቃላችሁ? ምንጩ ንጹህ ቤተ ክርስቲያን ናት።
ውሃው ንጹህ ኢየሱስ ክርስቶስ ነው። ማንኪያው ንጹህ የተባለ የሐዋርያት ክህነት ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ሥጋው ደሙ ተቀብሏል። ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው አለ። ሰው የየራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላኮች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉት ተሐድሶዎችም ጭምር ቤተ ክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሰዋል። ዲያቆናቱም ረክሰዋል። ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተ ክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቀን። አንዳንዱ ምስር ብሎ ማለት ነው። አንዳንዱ ምስር ብሎ ለስሜቱ ለስግብግብነቱ ወጣ። ያዕቆብ ያንን ተግቶ ቢፈልገው አላገኘውም። እዚህ በኋላ ይስሐቅ ልመርቅህ አለው። ና ልመርቅህ አለው። እየሮጠ ሄደ። ሊያድን ሲሄድ ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ ጤና መዓዛው ለወልድ የጥቀ ጥንቁቀ ከመጼና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነ ስፍሐ ለምድር ይኩን በረከትከ። እንዲህ ያለ በረከት ይስጥህ ልጄ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው፣ ይስሐቅ የእግዚአብሔር ምሳሌ ነው። ታላቁ ልጁ ፈጣሪውን አላስደሰተም፣ አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት የአዳምን ሥጋ ለብሶ ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ክርስቶስ ነው። ከዚያ በኋላ በረከት ለምድር ተሰጠ። የያዕቆብ ልጆች በዚህ 12 ልጆች በያዕቆብ በረከት ተባረኩ። እሱ የታላቅ ወንድሙን ልብስ ለብሶ ለአባቱ ባቀረበው ምግብ ባገኘው በረከት የእሱ ልጆች በረከትን አገኙ። መላው እስራኤል ተባረኩ። ክርስቶስ ለአባቱ ባቀረበው የእኛን ሥጋ ለብሶ ባቀረበው መስዋዕት 12ቱ ሐዋርያት ተባረኩ። በእነሱ በረከት ቤተክርስቲያን ጸንታ ትኖራለች። እግዚአብሔር ለያዕቆብ የሰጠው የበረከት ቀጠሮ በቤተ ክርስቲያን ጸንቶ ይገኛል ይላል ቅዱስ ዮሐንስ አፈወርቅ። በቤተ ክርስቲያን ጸንቶ ይገኛል። ማርና ወተት የምታፈስ ምድር አልሰጠውም። ከሰማይ ጠል ከምድር በረከት ሁሉ አልሰጠውም ለያዕቆብ። ለያዕቆብ የሰጠው በረከቱ ምንድን ነው ከተባለ ቤተ ክርስቲያን ውስጥ የሚገኘው የቤተ ክርስቲያን በረከት ነው። ይህንን በረከት ሰጠው። በኋላ ሊገለው ሲፈልገው ተሰዶ ሄደ። ሂድ ወደዚያ ወደ አጎት ሂድ አለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ደንጊያ ላይ መሰላል ከምድር እስከ ሰማይ ተተክላ መላእክት በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛቲኑ ሆታ ለሰማይ፣ ይህች የሰማይ ደጅ ናት። ይህ የሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይቺ መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል በማለዳው ክፍለ ጊዜ እንደተማርነው የላዩ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽህና ነው። የወርቅ መሆኗ የእሷ ንጽህናዋ ቅድስናዋ ነውር የሌለባት መሆኗ ነው። ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና ነው። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ደማስቆ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ነው። ፈጽሞ ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው። ድንግልናዋ ጸንታ እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል።
በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባቸው ይላል። ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ፣ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነስው ደናግለ ድኅሪሃ፣ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ነው። ሰማይን የከፈተችው መሰላል እርሷው ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያደጋገረች፣ መልአክ ወደ ሰው ወጣባት። ያዕቆብ ከስሯ የተኛባት ማለት ድንግል ማርያምን ተስፋ እያደረገ መሞቱ ነው። ከስሯ የተኛው ማለት ነው። ለዚህ ነው እኛ ስዕል ስንስል የኢትዮጵያ ቤተክርስቲያን ስዕል ስትስል ዘከመ ተማኅፀንም ይባላል። እታች ላይ የሚተኛ ሰው እያይታችኋል። ከእመቤታችን ስዕል ስር እዚያ ላይ ይተኛል። እመቤታችን እያዩት የተኙ የሞቱ አባቶቻችን ናቸው። ሁሉም ተስፋቸውን ሳያገኙ ሞቱ ያለ ቅዱስ ጳውሎስ። ስለዚህ ነው ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። ከላዩ ከጫፏ ላይ ያለውን ንጉሥ ተስፋ እያደረጉ ሕያው እግዚአብሔር ነው። መላእክትን ወደ ታች አወርዳ ሰውን መላክን ሰው አድርጋ አንድ ማህበር ወይ ከውኑ አሃደ መርኤተ ለአሐዱ ኖላዊ፣ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው። በዚያች መሰላል ነው። ይህንን ይዞ ነው ቅዱስ ቄርሎስ እንዲሁ መናፍቅም አንዳንድ ጊዜ ይነሳ፣ እመቤት ይነሳ፣ ጥሩ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍት ሁሉ እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላቸዋል። ኑ እንመልስላችኋለን ይላል። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳድቦ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል፣ ተመልከቱ፣ እንተባቲ ንዋየ ድንግልና ዘአልቦ ሙስና፣ መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ፣ ውዲቱ ቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባርኪ ምን ይላል? ለዚህ ማህበራችን ባርኪ። የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን። የያዕቆብን ውበት የወደደ ለርስቱ መረጥን፣ ወሐረየነ ሎቱ ለርስቱ ስንወልድ ያዕቆብ ዘአፍቀረ። የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስኑሰ ለያዕቆብ ይእቲ ሥጋ ለቅዱስ ያሬድ። የያዕቆብን ርስት የወደደ ለርስቱ መረጠን ሲል ቅዱስ ዳዊት ያቺ የያዕቆብ ውበት እኮ ክርስቶስ ከድንግል ማርያም የነስታት ሥጋ ናት አለ። እንዲህ አድርጎ እግዚአብሔር የመረጠን ለርስት የተመረጥንባት አበው ደግሞ። ስለዚህ ምን አሉ አባቶቻችን ደግሞ ሌላ የተረጉሙታል። አይ መሰላል ሁለት ነው ያለው፣ እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና ሐዲስ ናቸው ይላሉ። ሁለቱ እነዚህ ብሉይና ሐዲስን ቋሚ እንጨት ያደረጉና እነ ትሕትናን እርከን ያደረጉና እነ ፍቅርን እርከን ያደረጉና እነ ንጽሕናን እርከን ያደረጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላሉ። እንድንወጣና እንድንወርድ ያበቃችን ማናት? እመቤታችን። ተመልከቱ፣ ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው የምስጢር መቅጃ አላት። ተመልከቱ፣ ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ሰው ከሆንክ ግን በመቅጃ ትጠጣለህ። ድንግል ተጎንብሰው የሚጠጡትን ለጦርነት እንዳትወስዳቸው እኮ ነው ያለው። ራስ የጠጣለው የሚለው እኔ በእጁ ሳይሆን ተጎንብሶ የሚጠጣውን እንዳትወስደው ብሎታል ጌዴዎንን። የምስጢር መቅጃዋ እመቤታችን ናት። ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ነው። ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ።
ጉድጓዱ ሲደርስ እረኞች ተሰብስበው ትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካመ ይመጽእ ዐቢይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተ ዋስተ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምሕረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በል ጎበዝ፣ እያስተዋላችሁ ነው። መቤት ይውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ብለው ይተረጉሙታል። እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት። ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ ነው። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይሄ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። እዚያ በኋላ ሄደ። ራሔል እየሮጠች መጣች። ደግሞ አያችሁ፣ ደግሞ ከጉድጓዱ ራሔል እየሮጠች መጣች። አንቺ የማን ነሽ? እኔማ የላባ ነኝ። ወንድሜ ነው ይሄ ሳላት፣ ወንድሜ ነው ይሄ። እዚያ በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለው። እሺ አለው። ራሔልን አጋባኝ ሲለው እሺ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል ነው። እሷን ዳረለት። ኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። ታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁም? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሉ ነገር ማለት ነው። መጨረሻ ላይ መልክ ለፍቶ ልያ፣ ለፍቶ ልያ። እንዲሁ ይገርማል እኮ ለፍቶ ከእግዚአብሔር ውጭ ተለፍቶ ተነግዶ መጨረሻ ላይ ልያ ነው። ሲነጋ ማለት ነው። ሲነጋ ያው ነው። እንዴት ላድርጋ ነው? 7 ዓመት ተገዛልኝ አለ። 7 ዓመት ተገዝቶ ማን ይሰጠዋል? ልያን። ድቆ አይደርስም። 7 ዓመት ተገዝቶ ልያን ከሰጠ በኋላ እንዴት ታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት። እንደገና ደግሞ 7 ዓመት ተገዛና ራሔልን ልጨምርልሃል። እንደገና 7 ዓመት 7 ዓመት ከተገዛ በኋላ በል ደሞዝ ስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል። በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግሥተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግሥተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል ይላል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግሥተ ሰማያትን ውበት ስለሚያውቁ ነው። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፊዶ ይገብር ለነ ይላል ቅዱስ ጳውሎስ። ለጥቂት ሰዓት ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይለዋል።
የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጥናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግስተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸር ይሉሃል እኮ ነው በእውነቱ ማለት ነው። ቸር በቀዝቃዛ ውሃ መንግስተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው፣ እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም የመንግስተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን።